ወላፈን ቡና ደረሰ? ስማ ብሩኬ፣ ሰውየው ዛሬ በእግር በፈረስ ሲፈልግ ነው ያለው። ዛሬ እንኳን 3 ጊዜ ነው የመጣው። ይሄን አንዱ አካባቢ አጥብቆ እየጠበቀሽ ነው ያለው። ቆይ እናንተ ምን አድርግ ነው የምትሉኝ? ቆይ ሼት ሊድ እንዴ አይደለም 3 ጊዜ ለምን 30 ጊዜ ይመላለስ? ምን አገባኝ? እኔ አልሰማውም። አይገርም? አልሰማውም። ተው ብሩኬ፣ ነገር ብታበርድ ነው የሚሻለ። ሰውየውን ሳይው ደግሞ ጤናማ አይመስለኝም። በዛ ላይ ሰዎች አብሮታሉ። ይኸውልሽ አጉል ሳፈጣለ ብለሽ 9 ትናንሽ ነው የሚያድርሽ። እኔ የለውበት። በእናታችሁ ተውኝ በቃ። እኔ የትም አልሄድም። በቃ ይምጣ፣ ከማንም ጋር ይምጣ፣ አልፈራውም። በቃ ይምጣ። እንግዲህ ተናግረናል። ሰው በመደብደብ ሜዳሊያ የምትሸለም እንዳይመስልህ። 20 ዓመት ሙሉ ቢራና ጫት እንደናፈቅስ እዛው ሸቤ ትከርሚያለሽ። ከዚህ ሰፈር ዞር ብትይ ነው የሚሻልሽ። በቃ የትም አልሄድም አልኳችሁ፣ የትም አልሄድም። በቃ የፈለገውን ነገር ያምጣ። እኛ የለንበትም። እኔን ተማምነሽ ከሆነ የለውበትም። ሰምተዋል የሚለው በቃ ቪትሷ ጋር እንሂድ። እሺ ቤቲ፣ ሂሳቡን መዝግቢው። ብቻ ሳይሆን ማንም ጤነኛ የሆነ አእምሮ ያለው የቢዝነስ ሰው ውድቅ ሊያደርገው የሚችል የግዢ ፕሮጀክት ነው። ተው እንጂ ከመቼ ወዲህ ነው አንተ እንዲህ የቢዝነስ ሊቅ የሆንከው? እባክህ እንዲህ ያለው የማያዋጣ አክሳሪ የድርጅትን ስምና ዝና የሚያጎድፍ ፕሮጀክት ለማወቅ የግድ የቢዝነስ ሊቅ መሆን የሚያስፈልግ አይመስለኝም። ስማኝ፣ ይህ የምትጎረጉረው ኮምፒውተር አናት ላይ ወጣ መሰለኝ። ስንት ወጪ ወጥቶበት ካንተ በተሻሉ ሙያተኞች ታይቶ የተዘጋጀ ፕሮጀክት ምኑ ላይ ነው አክሳሪነቱ? ልትነግረኝ ትችላለህ? ልትሰሚኝ ፈቃደኛ አልሆንሽም እንጂ ብዙ ጊዜ ተናግሬያለሁ። እንደ አስመጪና ላኪ ድርጅት በቀላሉ የሚበላሹ ወይም ከነጨራሹ የማይሰሩ ብራንድ በሌላቸው አምራቾች በድብቅ በየቤቱ የተመረቱ ዕቃዎችን ማምጣትም በየጎዳናው ማከፋፈልም ለህሊናም ለስማችንም ጥሩ አይደለም ብዬ ደጋግሜ ተናግሬያለሁ። እኔ እስከማውቀው ድረስ አያቴ በዓለም ላይ ጥራት ያላቸውን ዕቃዎች በማምጣትና በማከፋፈል እንዲጨራሽ የወረደ ዓላማም አልነበረው። አንቺ ማማታሽ እንዴ በቃ በሱቁን ከፍተሽ ትዞራለሽ አይደል? እቺን የመሰለች ሰዓት የበላች ረዳት እያለች ምን ችግር አለው ብለህ ነው? ላይ ልክ ብለሻል። ዛሬ ምን ነገር ጥሎ ነው ወይስ ለአንዷ ፍቅረኛ ስጦታ ልገዛላት ነው? ማን? እንዴት አሳፈርሽኝ? ተሳፈርሽ እንዴት? እኔ ነኝ ለሰው ስጦታ ብገዛ ምን ችግር አለው? ቆይ ፍቅረኛ እንደዚህ አይነት ልብሶች ብለብስ እኔ በቤት እባክሽ እኔ ገርል ፍሬንድ የለኝም እንጂ ብትኖር እንደዚህ አይነት ልብሶች እንድትለብስ አልፈቅድላትም ነበር። እንዴት እባክህ? ያንተ ፍቅረኛ እንደዚህ አይነት ልብሶች አይመጥኗት? ወይ አይመጥኗትም። አየሽልኝ ለጠቅላላ እውቀት ብዬ 1-2 ልብሶችን ዋጋ በጠይቃት እናት የጠራችልኝ ቁጥር ምንም ሰባዊነት የላትም። 900 ነው፣ 1000 ነው፣ 3000 ነው። ልሙትልሽ አንድ ቢኪኒ የሚሉት ቢኪኒ ማለት ቡታንቲ 120 ብር ምን ማለት ነው?
ጃፖንያ፣ ፈረንሳይ፣ ጂንሱ፣ እንግሊዝ፣ ጫማው ጣሊያን። ሴቶቻችን ገንዘብ በቦርሳ ይዘው ነው እንደሚዞሩት። ምን ችግር አለው ብለህ ነው? ካለ አማርጦ መልበስ የሚጠላ ሰው የለም። ካለ እንደፈለክ አማርጠህ ትለብሳለህ። እሱ ላይ ልክ ብለሻል። ያለው ማማሩ ይባል የለ ያለው ማማሩ ያለውማ ልክ ነሽ፣ ይለብሰዋል። የሌለው ደግሞ እንደኔ በመስተዋት ውስጥ አይቶ አይ ብገዛ ኖሮ ብሎ በምኞቱን አዝሎ ተሸክሞ ይሄዳል አይደል? ግን ሰው በሰውነቱ ሳይሆን በልብሱ እንዲከበር እየሆነ ነው እኮ አይመስልሽም? እኔ የምለው ልጁ ሮቤል ምን ነው እንደዚህ ጥፍት አለ? የአባቱን ገንዘብ ሲወርስ ጊዜ እኔንም ከዳኝ። ኧረ እሱ እንደዚህ አይነት ልጅ አይደለም። ለገንዘብ ግድ እንደሌለው ያወቀ አንተም እንደሌሎች ታስባለህ። አውቃለሁ እናቴ፣ እንዴ እኔ አውቃለሁ። እሱም በአባቱ የወጣ ነው መሰለኝ የህይወቱን ጥሪ ለማሳካት እንጂ ለገንዘብ ግድ እንደሌለው አሳምሬና ጠንቅቄ አውቃለሁ። ግን ይኸውልሽ ምን መሰለሽ ጠንቃቅ ማልፈይ ችግር አለ እንዴ ጋሽ በዛ? አይ ችግር ባይኖርም እኔ ብቻ ክፉ ህልም አይቻለሁ። ያው ህልም መቼም እንደፈችው ቢሆንም ከአንበሳ መንጋጋ ስጋ ነጥቆ በቀላሉ ሊገላገል የሚችል ሰው ያለ አይመስለኝም። እነዘለቃንም መጠንቀቅ ይኖርባቸዋል። በተለይ ወንድሜ ሳሩን እያሳየ ወደ ገደል እንዳይወስዷችሁ እንደ ቆቅል ንቅታችሁ ጠብቁ። እኔ አመጣጤ ይህን ልነግራችሁ ነው። ኧረ እያስፈራራኝ ነው ጋሽ በዛብህ። ጎሽ ታዲያ የጥንቃቄ መጀመሪያው ፍርሃት አይደለም ነው እኮ። መፍራት ጥሩ ነው። ይልቅ በነገራችን ላይ አሁን እኔ ገርል ፍሬንድ ብትኖረኝ እንደዚህ አይነት ልብስ ግዛልኝ የምትለኝ ይመስልሻል? ወደ እንግዲህ ይኸውልሽ እናትና አባቷ ቤት ተቀምጣ ባገባ ኖሮ እንደዚህ አይነት ልብስ ይገዛልኝ ነበር እያለች እዛው እንድትቆየኝ ንገሪልኝ። ሳምርዬ አይዞሽ፣ ያው ጠንቀቅ ነው። ጥንቃቄ ዋናው፣ ፍርሃት አያዋጣም።